ኢንሻአላህ አላህ ከፈቀደ ሀጂ ማድረግ አይቀርም ያለው ግለሰብ ዳሳቡ ተሳክቶለት ሁለት ጊዜ ፕሌን ተመልሶ እሱን ሊወስዶ ችሏል። ነገሩ እንዲህ ነው። አሚር ይባላል። ከሀገረ ሊቢያ ሀጂ ለማድረግ ይነሳል። ነገር ግን የደህንነት ሰራተኞቹ የመጀመሪያውን ያጉላሉትና ፕሌኑ ያመልጧል። ፕሌኑም ከተነሳ በኋላ በሜካኒካል ችግር ዳግመኛ ያርፋል። ታዲያ ፕሌኑን ተመልሶ ማረፉን ያየው አሚር ማሻአላህ ለኔ ሲል ነው ያለው። አሁን መሄድ አይቀርም ብሎ ቢገባም አሁንም የደህንነት ሰራተኞቹ ሊያስገቡት አልቻሉም። ሁለተኛ ጊዜም ዳግም ፕሌኑ ያመልጠውና ጉዞ ይጀምራል። ነገር ግን በዚህ ሰዓት የተፈጠረው ነገር ተአምር ነበር። ፕሌኑ ዳግም ይመለስና አየር መንገድ ያርፋል። ታዲያ በዚህ ጊዜ ፓይለቱ በራሱ ፍቃድ ያሳረፈው ነበር። አሚርን ካልወሰድኩት ጉዞ አላደርግም የፓይለቱ ንግግር ነበር። ከዚህ በፊት አሚርም ሆነ ፓይለቱ የማይተዋወቁ ሲሆን የአላህ ስራ ነው ተብሎ ዓለም እስኪደምበት ድረስ የደረሰው የማያውቀው ፓይለት አሚርን ካልወሰድኩት ከዚህ ንቅንቅ አልልም ማለቱና አሚርም እንደ ሐሳቡ ሀጂ ለማድረግ እዚህ ፕሌን መሳፈሩ ነበር ዓለምን ጉድ ያሰኘው። የእምነት ጽናት ይህን ያህል ድረስ ያስኬዳል። የአሚርም የእምነት ጽናት እጅግ በጣም ዓለምን እያነጋገረ ይገኛል። እናንተስ ማሻአላ የሚያስብለው የአሚርን የእምነት ጽናት እንዴት ትመለከቱታላችሁ? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። እምነታችሁ ከጠነከረ ልክ እንደ አሚር በየትኛው እምነት ብትሆኑ የራስን አጥብቆ መያዝ፣ በፈጣሪ እምነት መጣል፣ ይህም አይደል ይህ የሚኖር ሕይወት ነው። ሰላም ኢንሻአላህ አላህ ከፈቀደ ሀጂ ማድረግ አይቀርም ያለው ግለሰብ ዳሳቡ ተሳክቶለት ሁለት ጊዜ ፕሌን ተመልሶ እሱን ሊወስዶ ችሏል። ነገሩ እንዲህ ነው። አሚር ይባላል። ከሀገረ ሊቢያ ሀጂ ለማድረግ ይነሳል። ነገር ግን የደህንነት ሰራተኞቹ የመጀመሪያውን ያጉላሉትና ፕሌኑ ያመልጧል። ፕሌኑም ከተነሳ በኋላ በሜካኒካል ችግር ዳግመኛ ያርፋል። ታዲያ ፕሌኑን ተመልሶ ማረፉን ያየው አሚር ማሻአላህ ለኔ ሲል ነው ያለው። አሁን መሄድ አይቀርም ብሎ ቢገባም አሁንም የደህንነት ሰራተኞቹ ሊያስገቡት አልቻሉም። ሁለተኛ ጊዜም ዳግም ፕሌኑ ያመልጠውና ጉዞ ይጀምራል። ነገር ግን በዚህ ሰዓት የተፈጠረው ነገር ተአምር ነበር። ፕሌኑ ዳግም ይመለስና አየር መንገድ ያርፋል። ታዲያ በዚህ ጊዜ ፓይለቱ በራሱ ፍቃድ ያሳረፈው ነበር። አሚርን ካልወሰድኩት ጉዞ አላደርግም የፓይለቱ ንግግር ነበር። ከዚህ በፊት አሚርም ሆነ ፓይለቱ የማይተዋወቁ ሲሆን የአላህ ስራ ነው ተብሎ ዓለም እስኪደምበት ድረስ የደረሰው የማያውቀው ፓይለት አሚርን ካልወሰድኩት ከዚህ ንቅንቅ አልልም ማለቱና አሚርም እንደ ሐሳቡ ሀጂ ለማድረግ እዚህ ፕሌን መሳፈሩ ነበር ዓለምን ጉድ ያሰኘው። የእምነት ጽናት ይህን ያህል ድረስ ያስኬዳል። የአሚርም የእምነት ጽናት እጅግ በጣም ዓለምን እያነጋገረ ይገኛል። እናንተስ ማሻአላ የሚያስብለው የአሚርን የእምነት ጽናት እንዴት ትመለከቱታላችሁ? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። እምነታችሁ ከጠነከረ ልክ እንደ አሚር በየትኛው እምነት ብትሆኑ የራስን አጥብቆ መያዝ፣ በፈጣሪ እምነት መጣል፣ ይህም አይደል ይህ የሚኖር ሕይወት ነው። ሰላም ኢንሻአላህ አላህ ከፈቀደ ሀጂ ማድረግ አይቀርም ያለው ግለሰብ ዳሳቡ ተሳክቶለት ሁለት ጊዜ ፕሌን ተመልሶ እሱን ሊወስዶ ችሏል። ነገሩ እንዲህ ነው። አሚር ይባላል። ከሀገረ ሊቢያ ሀጂ ለማድረግ ይነሳል። ነገር ግን የደህንነት ሰራተኞቹ የመጀመሪያውን ያጉላሉትና ፕሌኑ ያመልጧል። ፕሌኑም ከተነሳ በኋላ በሜካኒካል ችግር ዳግመኛ ያርፋል። ታዲያ ፕሌኑን ተመልሶ ማረፉን ያየው አሚር ማሻአላህ ለኔ ሲል ነው ያለው። አሁን መሄድ አይቀርም ብሎ ቢገባም አሁንም የደህንነት ሰራተኞቹ ሊያስገቡት አልቻሉም። ሁለተኛ ጊዜም ዳግም ፕሌኑ ያመልጠውና ጉዞ ይጀምራል። ነገር ግን በዚህ ሰዓት የተፈጠረው ነገር ተአምር ነበር። ፕሌኑ ዳግም ይመለስና አየር መንገድ ያርፋል። ታዲያ በዚህ ጊዜ ፓይለቱ በራሱ ፍቃድ ያሳረፈው ነበር። አሚርን ካልወሰድኩት ጉዞ አላደርግም የፓይለቱ ንግግር ነበር። ከዚህ በፊት አሚርም ሆነ ፓይለቱ የማይተዋወቁ ሲሆን የአላህ ስራ ነው ተብሎ ዓለም እስኪደምበት ድረስ የደረሰው የማያውቀው ፓይለት አሚርን ካልወሰድኩት ከዚህ ንቅንቅ አልልም ማለቱና አሚርም እንደ ሐሳቡ ሀጂ ለማድረግ እዚህ ፕሌን መሳፈሩ ነበር ዓለምን ጉድ ያሰኘው። የእምነት ጽናት ይህን ያህል ድረስ ያስኬዳል። የአሚርም የእምነት ጽናት እጅግ በጣም ዓለምን እያነጋገረ ይገኛል። እናንተስ ማሻአላ የሚያስብለው የአሚርን የእምነት ጽናት እንዴት ትመለከቱታላችሁ? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። እምነታችሁ ከጠነከረ ልክ እንደ አሚር በየትኛው እምነት ብትሆኑ የራስን አጥብቆ መያዝ፣ በፈጣሪ እምነት መጣል፣ ይህም አይደል ይህ የሚኖር ሕይወት ነው። ሰላም